ለስኬትህ ለምን ጠላቶች ያስፈልጉሃል? ወይም ጠላትን እንደ ነዳጅ የመጠቀም ጥበብ። ገና ከልጅነታችን ጀምሮ ማህበረሰቡ፣ ትምህርት ቤታችንና ቤተሰቦቻችን በአእምሯችን ውስጥ የዘሩት አንድ ትልቅና አደገኛ የተሳሳተ እምነት አለ። በህይወትህ ስኬታማ መሆን ከፈለክ ሁሉም ሰው ሊወድህ ይገባል። ከማንም ጋር አትጋጭ፣ ጠላት አታፍራ፣ የሁሉም ሰው ልብ ለማግኘት ሞክር ተብለን ያደግነው። በዚህ የተሳሳተ ትምህርት ምክንያት አብዛኞቻችን የህይወት ዘመናችንን የምናሳልፈው የሌሎችን ሰዎች ፈገግታና ጭብጨባ በመለመን ነው። አንድ ሰው ሲጠላን፣ ፊቱ ሲያዞርብን ወይ ከጀርባችን ስማችን ሲያጠፋ ክፉኛ እንረበሻለን፣ እንቅልፍ እናጣለን። ምን አድርጌ ነው? በምን በድየው ነው? ለምንድነው የሚጠላኝ? ብለን ራሳችንን እንወቅሳለን። ሁሉንም የሰዎችን ውዴታ ለማግኘት ስንል የራሳችን እውነተኛ ማንነት ቀብረን የሌላ ሰው ኮፒ ሆነን የውሸት ህይወት እንኖራለን። ነገር ግን ታላቁ የእንግሊዝ ጠቅላይ ሚኒስትርና የሁለተኛው ዓለም ጦርነት ጀግና ዊንስተን ቸርችል ይህንን የየዋህነት አስተሳሰብ በአንድ ኃይለኛ አባባሉ ይሰብረዋል። እንዲህ ይላል፣ ጠላቶች አሉ? በጣም ጥሩ። ይህ ማለት በህይወት ዘመንህ አንዳች ትልቅ ነገር ላይ የራስህን ጠንካራ አቋም ወስደህ ታውቃለህ ማለት ነው። አዎ፣ መራራው እውነታ እንዋጠው። በዚች ምድር ላይ ማንም ሰው የማይጠላው ምንም አይነት ጠላትና ተቃዋሚ የሌለው ሰው ቢኖር ምንም አይነት አቋም የሌለው፣ ምንም አዲስ ነገር ያልፈጠረና በህይወቱ ምንም አይነት ለውጥ ያላመጣ ተራ ሰው ብቻ ነው። ትልቅ ህልም ሲኖርህ፣ አዲስ ከፍታ ላይ ለመውጣት ስትጥርና ከማህበረሰቡ የተለየ የራስን መንገድ ስትጀምር ግዴታ ጠላቶችን ታፈራለህ። ማህበረሰቡ ከተለመደው መንገድ የሚወጣውን ሰው አይወድም። ምክንያቱም ያንተን ከፍ ማለት የነሱ መተኛትና ስንፍና ቁልጭ አድርጎ ስለሚያሳያቸው ማለት ነው። ስለዚህ ጥላቻ ወይም ሄት አንተ ከፍ ያልክ መምጣትን የሚያሳይ ትክክለኛው የህይወት መለኪያ ነው። ሰላም የፀሐይ ቤተሰቦች፣ ዛሬ ማንም ሰው ሊነግራቸው የማይደፍረውን ከታላላቆቹ የስትራቴጂ ፈላስፎች ከሮበርት ግሪንና ከኒኮሎ ማኪያቬሊ የተቀዳውን ጥልቅ የህይወት ሚስጥር አብረን እንመረምራለን። ዛሬ ጠላቶችን የምታይበት መነጽር ሙሉ በሙሉ ይቀየራል። የሚያለቅስና የሚሰበር አእምሮ ሳይሆን ጠላቶቹን እንደ እንጨት ማገዶ ተጠቅሞ ወደ ከፍታ የሚወነጨፍ የብረት አእምሮ እንዴት መገንባት እንደምትችል አሳያለሁ። አእምሮአችሁን ከፍታችሁ ትኩረታችሁን ሰብስባችሁ እስከ መጨረሻው አዳምጡኝ። አንደኛ፣ የጓደኛ አደጋና የጠላት ጥቅም ወይም የሮበርት ግሪን ህግ። አብዛኛው ሰው በህይወት ጉዞ ላይ ከጠላቶቹ ይልቅ ጓደኞቹ እንደሚጠቅሙትና ከጎኑ እንደቆሙ ያስባል። ነገር ግን ታዋቂው የስትራቴጂና የስልጣን ጸሐፊ ሮበርት ግሪን 48ቱ የስልጣን ህጎች ወይም The 48 Laws of Power በተሰኘው ታላቁ መጽሐፍ ህግ ቁጥር 2 ላይ ዓለምን ጉድ ያሰኘ ህግ አስቀምጧል። እንዲህ ይላል፣ በጓደኞች ላይ ከመጠን በላይ አትታመን፣ ቶሎ ይከዱሃል። ይልቁንም ጠላቶችህን እንዴት እንደምትጠቀምባቸው ተማር። ይህ ሲሰማ ይከብዳል፣ ህሊና ይፈትናል አይደል? ግን የስነ ልቦና እውነታውና የሰው ልጅ ተፈጥሮ ይህ ነው። ጓደኞችህን ወደ ስራ ወይም ወደ ቢዝነስ ስታመጣቸው ብዙ ጊዜ ችግር ይፈጠራል። ለምን? ምክንያቱም ጓደኞችህ ከልጅነትህ ጀምሮ ያውቁሃል፣ እንደ እኩል ነው የሚያዩህ። አንተ ጠንክረህ ሰርተህ ከሱ በልጠህ ስትሄድ በጓደኞችህ የውስጥ ህሊና ስውር የሆነ የምቀኝነት ስሜት ማቆጥቆጡ አይቀርም። እሱ ከኔ በምን በልጦ ነው? ትናንት እኮ አብረን ያደግነው ማለት ይጀምራል። ጓደኛ ይህንን የምቀኝነት ስሜቱን በፈገግታ ይደብቀዋል። ነገር ግን አንተን ዝቅ ለማድረግ ወይንም ስራህን ለማበላሸት በድብቅ ሊሰራ ይችላል። በታሪክ ትልልቆቹ ክህደቶች የመጡት ከጠላት ሳይሆን አብረው ከበሉና ከጠጡ ጓደኞች ነው። የሮምን ታላቅ መሪ ጁሊየስ ቄሳሪን ከጀርባው ካራ የተከለው ቀንደኛ ጠላቱ ሳይሆን እንደ ልጁ ያሳደገውና የልብ ጓደኛው ብሩተስ ነበር። በአንጻሩ ግን ጠላትህ ግልጽ ነው። ጠላትህ ምን እንደሚያስብልህ፣ ምን ሊያደርግህ እንደሚችልና የት ጋር ሊመታህ እንደሚችል አስቀድመህ ታውቃለህ። ሮበርት ግሪን ሲያብራራ አንድን የቀድሞ ጠላትህ ይቅር ብለህ አብረው እንድትሰራ እድል ብትሰጠው ያ ጠላትህ ካለበት መጥፎ ስም ራሱን ለማጥራትና ያንተን እምነት ለማግኘት ሲል ከጓደኛህ በበለጠ በታማኝነትና በትጋት ይሰራል ይላል። የአሜሪካው ታላቁ ፕሬዝዳንት አብርሃም ሊንከን ስልጣን ላይ ሲወጣ ያደረገው የመጀመሪያው ነገር ቢኖር በምርጫ ቅስቀሳ ወቅት ክፉኛ ሲሰድቡት፣ ሲያዋርዱትና ጦጣ እያሉ ሲጠሩት የነበሩትን ቀንደኛ ጠላቶችን ሰብስቦ ካቢኔው ወይም ደግሞ ሚኒስቴሮች ውስጥ መሾም ነበር። የቅርብ አማካሪዎቹ ይህንን እንዴት ታደርጋለህ? ለምን ጠላቶችን ታመጣለህ? ብለው ሲጠይቁት ሊንከን ምን አለ? ጠላቶቼ ወደ ጓደኝነት ስቀይራቸው ጠላቶቼን አጠፋኋቸው ማለት አይደለምን? አላቸው። ስለዚህ የመጀመሪያው የህይወት ህግ ጓደኞችህን በመጠራጠር እያቸው፣ ምክንያቱም ስሜታቸው በፈገግታ ይደብቃሉ። ጠላቶችህ ግን እንደ ግልጽ መጽሐፍ አንብባቸው፣ ተጠቀምባቸው። ሁለተኛ፣ ጠላት አእምሮን ያነቃል፣ ምቾትን ያጠፋል።
የማኪያቬሊ ፍልስፍና። ሁለተኛ ለስኬትህ ጠላት የሚያስፈልግህ ትልቁ ምክንያት አእምሮህን ከተኙበት ቀስቅሶ የምቾት ዞን ወይም ኮምፎርት ዞን ውስጥ እንዳትገባ ስለሚጠብቅህ ነው። ታላቁ የጣሊያን ፈላስፋ ኒኮሎ ማኪያቬሊ ዘ ፕሪንስ በተሰኘው መጽሐፉ ላይ የሰው ልጅ ተፈጥሮ ሰነፍና ሁልጊዜ ወደ ምቾት የሚያደላ እንደሆነ ያስተምራል። ማንም የሚወዳደርህ የሚተችህና የሚጠላህ ሰው ከሌለ ስራህን በዝግታ መስራት ትጀምራለህ። አዳዲስ ነገሮችን መፍጠር ታቆማለህ። ራስህን ማሳደግ ይደክመሃል እና ምቾት ታበዛለህ። ነገር ግን አንድ ቀንደኛ ጠላት ወይም ኃይለኛ ተፎካካሪ ሲመጣብህ እንቅልፍህ በድንገት ይነቃል። እሱ እንዳይቀድመኝ፣ እሱ እንዳያሸንፈኝ፣ እሱ እንዳያዋርደኝ ብለህ ሌሊቱን ሙሉ ስትሰራ ታድራለህ። አእምሮህ ከመቼውም ጊዜ በላይ ስለታም፣ ፈጣሪ ወይም ደግሞ ክሬቲቭና ንቁ ይሆናል። ይህንን በታሪክ መነጽር እንየው። ታላቅ የነበረችው የሮማ ኤምፓየር ወይም ሮማን ኤምፓየር እጅግ በጣም ጠንካራና አደገኛ የሆነ ካርቴጅ የሚባል የውጭ ጠላት ነበራት። ሮማውያን ካርቴጅን ለማሸነፍና ህልውናቸውን ለማስጠበቅ ሲሉ እጅግ ዘመናዊ የጦር መሳሪያዎችን ፈጠሩ። ጠንካራ ስትራቴጂ ነደፉ። ስነ ስርዓት ያለው ማህበረሰብ ገንብተው ግዛታቸውን አሰፉ። ነገር ግን መጨረሻ ሮማውያን ካርቴጅን አሸንፈው ሲያጠፉት ምን ተፈጠረ? ሮማውያን የሚያስፈራቸውና የሚያነቃቸው ጠላት አጡ። ከዛም በምቾት ተሞሉ፣ ሰነፉ፣ በሙስና ተዘፈቁ፣ እርስ በርስ መባላት ጀመሩ። በመጨረሻም ያቺ ታላቂቱ ሮም ከውስጥ በበሰበሰ ድክመት ወደቀች። ያለ ጠላት መኖር የውድቀት መጀመሪያ ነው። በዘመናችንም ቢሆን የቦክስ ታሪክን ብንመለከት ታላቁ ቦክሰኛ መሐመድ አሊ አፈ ታሪክ ሆኖ ሊወጣ የቻለው ጆፈር ዘር የሚባለው እጅግ አስፈሪና ጠንካራ ጠላት ወይም ተፎካካሪ ስለነበረው ነው። ጆፈር ዘር ባይኖር ኑሮ መሐመድ አሊን ያንን ሁሉ ጥንካሬ ከውስጡ አውጥቶ ለዓለም አያሳይም ነበር። ጠንካራ ጠላት በውስጥ የተኛው ጀግና ይቀሰቅሳል። በቢዝነሱም ዓለም አፕል ኩባንያ ዛሬ ላለበት ደረጃ የደረሰው ማይክሮሶፍትና አይቢኤም የተባሉ ትልልቅ ጠላቶች ስለነበሩት ነው። ስቲቭ ጆብስ የኩባንያው ሰራተኛ ሌሊትና ቀን እንዲሰሩ ያነሳሳቸው የነበረው እነዚህ ጠላቶቻችን መቅበር አለብን በሚል እሳት ነበር። ጠላትህ አንተን ለማጥፋት ይነሳል። አንተ ግን ያንን ፍርሃት ወደ ጉልበት ቀይረህ የራስህን ታላቅነት ትገነባለህ። ስለዚህ ጠላት ሲነሳብህ፣ እንቅፋት ሲበዛብህ አታማረር። ይልቁንስ ከእንቅልፌ ስለቀሰቀስከኝና ከምቾቴ ስላወጣኸኝ አመሰግናለሁ በለው። ሶስተኛ የጥላቻን ጉልበት እንደ ነዳጅ መጠቀም። ሶስተኛውና እጅግ ጥልቁ የስትራቴጂ ጥበብ የጠላትን ጉልበት ወደ ራስ ጥቅም የመቀየር ጥበብ ነው። በጃፓን ማርሻል አርት ውስጥ አይኪዶ የሚባል እጅግ አስገራሚ የውጊያ ስልት አለ። በዚህ ስልት ውስጥ ተዋጊው የራሱን ጉልበት ተጠቅሞ ጠላቱን አይመታም። ይልቁንም ጠላቱ በከፍተኛ ኃይልና ቁጣ ሊመታው ሲመጣ ዞር በማለት የጠላቱን ኃይል ተጠቅሞ ጠላቱን መሬት ላይ ይዘርረዋል። የጠላትህ ቁጣ ላንተ የኃይል ምንጭ ይሆናል። በህይወትና በስኬት ጉዞ ላይ ልትጠቀምበት የሚገባው ትልቁ ፍልስፍና ይህ ነው። ሰዎች ሲጠሉህ፣ ስምህን ሲያጠፉ፣ በሶሻል ሚዲያ መጥፎ ኮሜንት ሲጽፉልህና አንተ ምንም አትረባም፣ አትችልም ብለው ሲያዋርዱህ አንተ ስሜታዊ ሆነህ አታልቅስ። መልስ ለመስጠትና ከነሱ ጋር ለማረጋገጥ ጉልበትህን አታቃጥል። ስነ ልቦና አንድ የሚነግረን እውነት አለ። ሰዎች አንተን የሚጠሉህ በአንተ ውስጥ የራሳቸውን ውድቀት ስለሚያዩ ነው። ያንተ መሞከር የነሱ ስንፍና ያሳያቸዋል። ስለዚህ አንተ ዝቅ ሲያደርጉህ የራሳቸው ህሊና የሚያርፍ ይመስላቸዋል። ጥላቻቸው ያንተን ማንነት ሳይሆን የነሱን የውስጥ ባዶነት ነው የሚገልጸው። ይህንን ስታውቅ ያንን የሰዎችን ቁጣ፣ ያንን ንቀትና ያንን ጥላቻ ትሰበስብና ውስጣቸው ላለው ሞተር እንደ ነዳጅ ትጠቀምበታለህ። ውድቀቴን ለማየት የምትጓጉ ጠላቶቼ አስደናቂ የሆነ ስኬት አምጥቼ አሳብዳችኋለሁ ብለህ ለራስህ ቃል ግባ። ታዋቂው ዘፋኝ ፍራንክ ሲናትራ የተናገረው ወርቃማ አባባል አለ። በጠላቶች ላይ ልትወስደው የምትችለውን ትልቁ ገዳዩና ጣፋጩ የበቀል እርምጃ ታላቅ ስኬት ማምጣት ነው። ጠላቶችህ አንተ ስትወድቅ፣ ስትሰበርና ስታለቅስ ማየት ነው የሚፈልጉት። አንተ ግን በእያንዳንዱ ጥላቻቸው ቁጥር አዲስ እውቀት ጨምር፣ አዲስ ቢዝነስ ክፈት፣ አእምሮህን አሳድግ፣ ገቢህን እጠፍ፣ ራስህን ቀይር። ከጥቂት ዓመታት በኋላ እርስ በርሳችሁ ስትገናኙ አንተን ለማየት ቀና ማለት እስኪከብዳቸው ድረስ ከፍታ ላይ ውጣ። ያኔ ያለ አንዳች ቃል ተከራክረህ ያለ አንዳች ጩኸትና ጸብ ጠላቶችህን ለዘላለም አሸነፍክ ማለት ነው። አራተኛ ትክክለኛው ጠላት የመምረጥ ጥበብ። አራተኛውና የመጨረሻው ነጥብ ለስኬትህ ጠላት ያስፈልግሃል ስንል መንገድ ላይ ከሚያልፈው ተራ ሰው ሁሉ ጋር እየተጋጨ ለተራ ነገር እየተጣላ ጠላት አፍራ ማለታችን አይደለም። እውነተኛ ስትራቴጂና ብልህ ሰው ጠላቶችን በከፍተኛ ጥንቃቄ ይመርጣል። ርካሽ፣ ተራና ዓላማ የሌለው ሰው ጠላት አድርገህ አትምረጥ። አንድ ታዋቂ አባባል አለ፣ ከአሳማ ጋር ጭቃ ውስጥ አትታገል፣ ምክንያቱም ሁለታችሁም ትቆሽሻላችሁ።
ነገር ግን አሳማው ጭቃውን ይወደዋል። ተራ ሰው ጠላት አድርገህ ስትይዝ የራስህን ደረጃ ወደሱ አውርደህ አንተም ተራና ወረኛና ረካሽ ትሆናለህ። ይልቁንም ትልቅ ጠላት ምረጥ። ትልቅ ጠላት ማለት ግለሰብ ላይሆን ይችላል። ጠላትህ ድህነትና ማጣት ሊሆን ይችላል። ጠላትህ የማህበረሰቡ የተሳሳተና ኋላ ቀር አስተሳሰብ ሊሆን ይችላል። ገበያውን ሞኖፖሊ ያደረገ ትልቅ ኩባንያ ሊሆን ይችላል። አንድን ትልቅ ነገር እንደ ጠላት ስትፈርጀው አእምሮ ያንን ትልቅ ተራራ ለማፍረስና ለማሸነፍ ሲል አንተንም በዛው ልክ አሳድጎ ትልቅ ያደርግሃል። ያንተ ማንነትና ስብዕና የሚለካው በገጠምከው የጠላትህና የፈተናህ መጠን ልክ ነው። ትልቅ ጠላት ሲኖርህ የመኖር ዓላማህ ግልጽ ይሆንልሃል። ታሪክ የምትሰራው ማንም ባልደፈረው ሜዳ ላይ ገብተህ ስትፋለም ነው። እንግዲህ የፀሐይ ቤተሰቦች ዛሬ ትልቅ የአስተሳሰብ አብዮት ፈጥረናል ብዬ አምናለሁ። ከዛሬ ጀምሮ ሰዎች ስለጠሏችሁ፣ ስም ስላጠፉ ወይም ባላሰባችሁት መንገድ እንቅፋት ስለሆኑባችሁ ማልቀስ፣ ማማረርና ራስን መርገም አቆም። ጠላቶቻችሁን እንደሚያስፈራ ጠላት ሳይሆን እንደ የስኬት ማገዶና እንደ ነፃ አነቃቂዎቻችሁ እዩዋቸው። በህይወታችሁ ላይ ጠንካራ አቋም ይኑራችሁ። የቱንም ያክል ቅን ብትሆኑ ሁሉንም ሰው ሊወዳችሁ አይችልም። የሁሉም ሰው ጓደኛ መሆን አትችሉም። የራሳችሁን መንገድ ምረጡ። በእምነታችሁ ጽኑና ጠላቶቻችሁን በሚወረውሩባችሁ ድንጋይ ማንም ሊያፈርሰው የማይችል ጠንካራ የህይወት ቤተ መንግስት ገንቡ። እስኪ ራሳችሁን በጥልቀት ጠይቁ። ይህንን ትምህርት ካዳመጣችሁ በኋላ በህይወታችሁ ውስጥ ጠላቶቻችሁን የምታዩበት መንገድ ተቀየረ ወይስ አሁንም የሰዎች ውዴታ በመፈለግ የውሸት ህይወት ውስጥ ናችሁ? ሐሳባችሁን ኮሜንት ላይ ጻፉልን፣ በደስታ እናነባዋለን። ይህ ጥልቅ እይታ አእምሯችሁን ከፍቶት ከሆነ ቪዲዮውን ላይክ ማድረግና አዳዲስ አስተሳሰብን የሚቀይሩ የህይወት የፋይናንስና የቢዝነስ ትምህርቶችን ለማግኘት ቻናላችንን ሰብስክራይብ ማድረግ እንዳትረሱ። በቀጣይ ማንም በማይነግራችሁ በሌላ ጥልቅ ትምህርት እስክንገናኝ ሰላም። አቅምህን ገንባ፣ ነፃነትህን አውጅ።